ሰላም ጤና ይስጥልን ውድ የሸገር ጆርናል ተከታታዮች፣ ዛሬ መጋቢት 25 2018 ዓ.ም በዛሬው መረጃ ሰዓታችን ህወሓት ወደ ፌዴራል መንግስቱ የላከው የሽምግልና ጥያቄና የገጠመው እንቅፋትን በተመለከተ፣ ምርጫ ቦርድ በዜጎች ላይ የሚደርሰው ህገወጥ ዛቻና ማስፈራሪያ እንዲቆም መጠየቁን በተመለከተ፣ ዓለምን ያስቆጣው አዲሱ የእስራኤል ካርታና የኢራን ጥቃትን በተመለከተ፣ የበርካታ ዜጎችን ህይወት የቀጠፈው በሐዋሳ የደረሰው የትራፊክ አደጋን በተመለከተ እነዚህ እና ሌሎች ዝርዝር መረጃዎችን እናደርሳችኋለን። ለአፍታ አብራችሁን ቆዩ። በሰሜኑ የሀገሪቱ ክፍል የተቀሰቀሰው ግጭት ካስከተለው መጠነ ሰፊ ሰብአዊና ቁሳዊ ውድመት በኋላ በፌዴራል መንግስቱና በህወሓት መካከል ያለው ግንኙነት አሁንም በውጥረትና በጥርጣሬ የተሞላ መሆኑ ይታወቃል። ይሁን እንጂ ከቅርብ ጊዜ ወዲህ የህወሓት አመራሮች የአሸማግሉን ጥያቄ በማንገብ የተለያዩ የሽምግልና ልዑካንን ወደ አዲስ አበባ በመላክ ላይ እንደሚገኙ የውስጥ ምንጮች ለሸገር ጆርናል ተናግረዋል። ይህ አዲስ ዲፕሎማሲያዊ እንቅስቃሴ በሁለቱ ወገኖች መካከል ያለው የሻከረ ግንኙነት ወደ ሰላማዊ ምዕራፍ ሊያሸጋግር የሚችል ተስፋን ቢጭርም በጦርነት ሰለባ የሆኑ ዜጎች ዘንድ ግን በርካታ ጥያቄዎችና ጥርጣሬዎችን እያስነሳ ይገኛል። ከተለያዩ የህብረተሰብ ክፍሎች የተወጣጡ ሽማግሌዎች በሁለቱ አካላት መካከል ድልድይ ለመሆን እንቅስቃሴ መጀመራቸው ቢሰማም ሂደቱ ግን በሁለት ዋና ተቃራኒ ሀሳቦች መካከል የተወጠረ ነው። በአንድ በኩል ህወሓት የፕሪቶሪያውን የሰላም ስምምነት አፈጻጸም በተመለከተ የፌዴራል መንግስቱ በተለይም ከተፈናቃዮች መመለስና ከታጠቁ ኃይሎች መውጣት ጋር በተያያዘ በተደጋጋሚ ሲወቅስ ቆይቷል። በሌላ በኩል ደግሞ ከሽምግልናው ጥረት ጎን ለጎን የሚሰሙት የጦርነት ዛቻዎችና ወደ ወታደራዊ እርምጃ ለመግባት እንገደዳለን የሚሉ መግለጫዎች የሂደቱን ተአማኒነት ጥያቄ ምልክት ውስጥ ጥለውታል። ይህ የሽምግልና ዜና በሚሰማበት ወቅት በጦርነት ምክንያት ከፍተኛ መስዋዕትነት የከፈለውና አሁንም በኑሮ ውድነትና አለመረጋጋት ሰለባ የሆነው የኢትዮጵያ ህዝብ ትዕግስቱ የተሟጠጠ ይመስላል። ለኢትዮጵያውያን ይህ ጦርነት የወንድማማቾች የማይረባ ግጭት ከመሆንም አልፎ ሀገርን ወደ ኋላ የጎተተና ትውልድ ላይ የታሪክ ጠባሳ ሆኗል። በፖለቲካ ልሂቃን ሽኩቻ ምክንያት በየጦር ግንባሩ የሚረግፉ ወጣቶች፣ የሚፈናቀሉ እናቶችና የሚወድመው የሀገር ሀብት ሊቆም የሚችለው በቅንነት ላይ የተመሰረተ የሰላም መንገድ ሲቀየስ ብቻ መሆኑ መገንዘብ ይገባል። የሽምግልና ሂደት ፍሬያማ ሆኖ ለኢትዮጵያውያን ዘላቂ እረፍት እንዲያመጣ በርካታ መሰረታዊ ጉዳዮች መሟላት ይኖርባቸዋል። ከሁሉም አስቀድሞ በሽምግልናው ሂደት ላይ የሚነሱ ነጥቦች ለህዝብ ግልጽ መሆን ያለባቸው ሲሆን በዝግ በሮች የሚደረጉ ስምምነቶች ዘላቂ ሰላምን የማምጣት እድላቸው ዝቅተኛ ነው። በተጨማሪም ሰላም ሲባል ያለፈውን ጥፋት ከመሸፈን ይልቅ ለወደፊቱ ዳግም እንዳይከሰት ዋስትና የሚሰጥ ተጠያቂነት ሊኖረው ይገባል። ከዚህም ባሻገር የተፈናቀሉ ዜጎችን ወደ ቀያቸው መመለስና በጦርነት የወደሙ አካባቢዎች መልሶ መገንባት ከማንኛውም የፖለቲካ ድርድር ቅድሚያ ሊሰጣቸው የሚገቡ ሰብአዊ ግዴታዎች ናቸው። በማጠቃለያ የህወሓት የሽምግልና ጥያቄ እንደ አንድ መልካም አጋጣሚ ሊወሰድ ቢችልም ኢትዮጵያውያን ግን አሁን የሚፈልጉት ሌላ የቃላት ጨዋታ ሳይሆን በተግባር የሚታይ ሰላምን ነው። በወንድማማቾች መካከል የሚደረግ ማንኛውም አይነት ጦርነት አሸናፊ የለውም። ትርፉም ሞትና ውድመት ብቻ መሆኑ ካለፉት ዓመታት መማር ይገባናል። መንግስትም ሆነ የህወሓት አመራሮች የህዝቡን ስቃይ በመመልከት ለሀገር ህልውና ሲባል በቅንነት ወደ ሰላም ጠረጴዛ መቅረብ ይኖርባቸዋል። በሐዋሳ ከተማ አስተዳደር ቱላ ክፍለ ከተማ ገመጦ ጋሌ ተብሎ በሚጠራ አካባቢ ትላንት ሌሊት የተከሰተው ዘግናኝ የትራፊክ አደጋ በዜጎች ላይ ካደረሰው አካላዊ ጉዳት ባሻገር በቤተሰቦችና በነዋሪዎች ዘንድ ጥልቅ ሐዘንን ጥሎ አልፏል። በሁለት የጭነት ተሽከርካሪዎች መካከል በተፈጠረ ግጭት የአምስት ሰዎች ህይወት በአጭሩ መቅረቱ የመንገድ ደህንነት ጉዳይ የብዙዎች ደጃፍ እያንኳኳ መሆኑን በድጋሚ አመላክቷል። ትላንት ሌሊት በግምት 7 ሰዓት ተኩል ገደማ አብዛኛውን የከተማዋ ነዋሪ በሰላም ተኝቶ በነበረበት ሰዓት በወራንቻ ፍተሻ አቅራቢያ የተሰማው አሰቃቂ የብረት ግጭት ድምጽ የብዙዎችን ተስፋ ያጨለመ ነበረ። ከቱላ መስመር ወደ ሐዋሳ ሲጓዝ የነበረ አይሱዚ ኮድ 3 አዲስ አበባ 68161 እና ከሐዋሳ ወደ ቱላ ሲያቀና የነበረ ሌላኛው አይሱዚ ኮድ 3 አዲስ አበባ 81960 ፊት ለፊት ተጋጭተዋል። ይህ አደጋ በአንድ ጀንበር 4 ወንዶችና አንዲት ሴት በአጠቃላይ 5 ዜጎችን ከህልማቸው ቀጥፏል። ለተጎጂ ቤተሰቦች ይህ አጋጣሚ ተራ ዘገባ ሳይሆን የማይተካ የቤት ምሰሶ፣ የልጅ ወይንም የትዳር አጋር የታጣበት ምሽት ሆኖ አልፏል። በዚህ አሰቃቂ አደጋ ውስጥ በአንደኛው ተሽከርካሪ ረዳት በስተቀር ሁሉም ተሳፋሪዎች ህይወታቸው አልፏል። ከአደጋው በህይወት የተረፈው ረዳት በድንገተኛ አደጋ የደረሰበት ከፍተኛ የስነ ልቦና ስብራትና ያጣቸው ጓደኞቹ አስከፊ ሁኔታ እያሰበ በከፍተኛ ድንጋጤ ውስጥ ይገኛል። የሐዋሳ ከተማ ፖሊስ መምሪያ የትራፊክ አደጋ ቁጥጥር ምክትል ዳይሬክተር ኢንስፔክተር ዳርጌ ዳንጉራ እንደገለጹት
እንደገለጹት አደጋው እጅግ አስከፊ ከመሆኑ የተነሳ የሰዎቹ ሕይወት ወዲያውኑ ሊያልፍ ችሏል ብለዋል። ኢንስፔክተር ደርጌ ዳንጉራ ለተጎጂ ቤተሰቦች መጽናናትን እየተመኙ አደጋው በዝናባማ ወቅት የተከሰተ መሆኑንና የአሽከርካሪዎች የፍጥነት መቆጣጠር ድክመት ለክስተቱ መንስኤ ሊሆን እንደሚችል ጠቁመዋል። በአሁኑ ወቅት ያለው ዝናባማ የአየር ሁኔታ መንገዶችን ለአሽከርካሪዎች አስቸጋሪ ያደርገዋል። አሽከርካሪዎች ከፍጥነት በላይ በመንዳትና ተገቢውን ጥንቃቄ ባለማድረግ የዜጎችን ሕይወትና ንብረትን የመታደግ ሞራላዊና ሙያዊ ግዴታ አለባቸው ሲሉ ጥሪ አስተላልፈዋል። ይህ አደጋ የቱላ ከተማ ነዋሪዎችንና ለተጎጂ ቤተሰቦች የማይረሳ ጠባሳ ጥሏል። በመንገድ ላይ የሚጠፋው አንድም ሕይወት ለሀገር ትልቅ ኪሳራ መሆኑ ታውቆ በተለይም በምሽትና በአስቸጋሪ የአየር ሁኔታ ወቅት የሚደረጉ ጉዞዎች ከፍተኛ ጥንቃቄ እንዲደረግባቸው ማሳሰቢያ ተሰጥቷል። የሐዋሳ ከተማ አስተዳደር ፖሊስ መምሪያ በአደጋው ዙሪያ ተጨማሪ ምርመራዎችን እያከናወነ ሲሆን ለሟች ቤተሰቦችና ወዳጅ ዘመዶች መጽናናትን ተመኝቷል። የኢትዮጵያ ምርጫ ቦርድ ለሰባተኛው አገራዊ አጠቃላይ ምርጫ እያከናወነ ባለው የመራጮች ምዝገባ ሂደት ላይ በመንግስት መዋቅሮችና በተለያዩ አካላት አማካኝነት በዜጎች ላይ ያልተገባ ተጽዕኖና ጫና እየተደረገ መሆኑን በማረጋገጥ ጠንከር ያለ ማስጠንቀቂያ ሰጥቷል። ቦርዱ ሐሙስ መጋቢት 24 2018 ባወጣው ይፋዊ መግለጫ ድርጊቱ በአፋጣኝ የማይቆም ከሆነ በችግሩ በተለያዩ የምርጫ ክልሎች ምርጫው እስከ መሰረዝ የሚደርስ እርምጃ እንደሚወሰድ አስታውቋል። ምርጫ ቦርድ በመግለጫው እንዳመለከተው በተለያዩ የሀገሪቱ ክፍሎች ቤት ለቤት በመሄድ ዜጎችን በማስገደድ የመራጭነት ካርድ እንዲወስዱ የማድረግ ተግባር በስፋት እየታየ ነው። ከዚህም ባለፈ የመራጭነት ካርድ ከተለያዩ መሰረታዊ ማህበራዊ አገልግሎቶች ጋር የማያያዝ የደሞዝ መቁረጥ ዛቻዎችን የመሰንዘርና የስራ ዋስትናን ጥያቄ ውስጥ የማስገባት ሁኔታዎች መኖራቸውን የሚጠቁሙ ሪፖርቶችና ጥቆማዎች እንደደረሱት ቦርዱ ገልጿል። ይህ አይነቱ አሰራር በኢትዮጵያ የምርጫ ሕግም ሆነ በዓለም አቀፍ ዲሞክራሲ መርሆች ፍጹም ተቀባይነት የሌለው መሆኑን የጠቀሰው ቦርዱ የመራጮች ምዝገባ የዜጎች በነጻነትና በፈቃደኝነት ላይ የተመሰረተ ህገ መንግስታዊ መብት እንጂ በግዴታ የሚፈጸም ተግባር አለመሆኑን አስገንዝቧል። የምርጫ ሂደቱን ተአማኒነትና ገለልተኝነት ለመጠበቅ ቦርዱ ሁሉም የክልል መንግስታትና ሁሉም የከተማ መስተዳደሮች አዲስ አበባና ድሬዳዋን ጨምሮ በጽሁፍ ደብዳቤ መላኩን አስታውቋል። በዚህ ደብዳቤ የመንግስት አስፈጻሚ አካላት በምርጫ ሂደቱ ላይ ጣልቃ ከመግባት እንዲቆጠቡ እና በዜጎች ላይ የሚደረጉ ማንኛውም አይነት የአስገዳጅ ድርጊቶች በአፋጣኝ እንዲቆሙ አሳስበዋል። መመዝገብ መብት እንጂ ግዴታ አይደለም። ማንም ዜጋ ካርድ ስላልወሰደ ደሞዙ ሊቆረጥ ወይንም ማህበራዊ አገልግሎት ሊከለከል አይገባም ሲል ቦርዱ በድጋሚ አረጋግጧል። የኢትዮጵያ ብሔራዊ ምርጫ ቦርድ የምርጫ ጤናማነትን ለመጠበቅ አስፈላጊ ሆኖ ከተገኘ የመጨረሻ የተባለውን እርምጃ ለመውሰድ ዝግጁ መሆኑን ገልጿል። ይህም ማለት ያልተገባ ተጽዕኖና የህግ ጥሰት በስፋት በሚታይባቸው የምርጫ ክልሎችና ጣቢያዎች ምርጫ እንዳይካሄድ የማድረግ ስልጣኑን እንደሚጠቀም አስታውቋል። ይህ ውሳኔ የምርጫ ተቀባይነትና ዲሞክራሲያዊነትን ለማረጋገጥ ሲባል የሚወሰድ መሆኑንም አክሏል። ግንቦት 24 2018 ይካሄዳል ተብሎ የሚጠበቀው ሰባተኛው አገራዊ ምርጫ የእጩዎች ምዝገባ ሂደት በተሳካ ሁኔታ መጠናቀቁ ይታወቃል። በአሁኑ ወቅት የመራጮች ምዝገባና የዜጎች የምርጫ ትምህርት ስራዎች እየተከናወኑ ይገኛሉ። ቦርዱ ለዜጎች የሚሰጠው የምርጫ ትምህርት በተመለከተ ራሱ በሚዘረጋቸው መድረኮች ወይንም ፍቃድ ለተሰጣቸው ሲቪክ ማህበራት ብቻ የሚከናወን መሆኑን ጠቅሶ የፖለቲካ ፓርቲዎችም በህጉ መሰረት የምረጡኝ ቅስቀሳ ማድረግ እንደሚችሉ አመላክቷል። በመጨረሻም ምርጫ ቦርድ በመላው የኢትዮጵያ ህዝብና የሚመለከታቸው አካላት የምርጫ ሂደትን ሰላማዊ፣ ነጻና ፍትሃዊ ለማድረግ የበኩላቸውን ኃላፊነት እንዲወጡ ጥሪ አቅርቧል። ማንኛውም የህግ ጥሰት ሲያጋጥምም ለቦርዱ ጥቆማ እንዲሰጥም አሳስቧል። በመካከለኛው ምስራቅ ያለው ጂኦፖለቲካዊ ውጥረት ወደ አዲስና አደገኛ ምዕራፍ መሸጋገሩን የሚያሳዩ ክስተቶች በከፍተኛ ፍጥነት እየተከታተሉ ይገኛሉ። ትናንት በደረሰው ወታደራዊ ጥቃት አሜሪካና እስራኤል በጋራ በመሆን በኢራን ግዛት ውስጥ የሚገኝና ረጅም ስትራቴጂካዊ ጠቀሜታ ያለው ቢ1 የተባለ አዲስ ድልድይ መምታታቸውን በይፋ ተረጋግጧል። ይህ እርምጃ በቀጠናው ያለውን የኃይል ሚዛን የሚፈታተን ከመሆኑም በላይ በታላላቅ ሀገራት መካከል ያለው ፍጥጫ ይበልጥ አፋፍሞታል። ጥቃቱ በኢራን የውስጥ እንቅስቃሴና ወታደራዊ ስምሪት ላይ ከፍተኛ ተጽዕኖ ይኖረዋል ተብሎ የሚገመት ሲሆን
የቴህራን ባለስልጣናት ለዚህ እርምጃ ተመጣጣኝ ምላሽ እንደሚሰጡ በመዛት ላይ ናቸው። ይህ ጥቃትን ተከትሎ የኢራን ከፍተኛ ወታደራዊ አመራሮች በሰጡት መግለጫ ለደረሰባቸው ጥቃት አጸፋ ለመመለስ በአጎራባች ሀገራት የሚገኙ 8 ግዙፍና ቁልፍ የሆኑ ድልድዮችን የጥቃት ኢላማ ውስጥ ማስገባታቸውን አስታውቀዋል። እነዚህ ድልድዮች በኩዌት፣ በሳውዲ አረቢያና በተባበሩት አረብ ኤሚሬቶች እንዲሁም በጆርዳን የሚገኙ ሲሆን የሀገራቱን የንግድና የትራንስፖርት እንቅስቃሴ የሚመሩ የኢኮኖሚ የጀርባ አጥንቶች ናቸው ተብለው ይታመናሉ። ኢራን ኢላማ ያደረገቻቸው ድልድዮች ዝርዝር በኩዌት የሚገኘውና በዓለም ካሉ ረጅም ድልድዮች አንዱ የሆነው የሼክ ጃቢር አል አህመድ አል ሳባህ ድልድይን፣ ሳውዲ አረቢያና ባህሬንን የሚያገናኘው የንጉስ ፋህድ ድልድይን እንዲሁም በተባበሩት አረብ ኤሚሬቶች የሚገኙትን የሼክ ዛይድ ድልድይን፣ የአል ማቅታ ድልድይና የሼክ ካሊፋ ድልድይን ያካትታል። በተጨማሪም በጆርዳን ግዛት ውስጥ የሚገኙ የንጉስ ሁሴን ድልድይን፣ የዳሚያ ድልድይንና የአብዱን ድልድይን በኢራን ያጸፋ ዝርዝር ውስጥ መካተታቸው ታውቋል። እነዚህ መሰረተ ልማቶች ኢላማ ማድረግ በቀጠናው ላይ የከፋ የኢኮኖሚ ቀውስ ሊያስከትል እንደሚችል የፖለቲካ ተንታኞች ስጋታቸውን እየገለጹ ነው። በተያያዘ ዜና በአንድ የእስራኤል ወታደራዊ የደንብ ልብስ ላይ የታየ አርማ በመካከለኛው ምስራቅ ሀገራት መካከል ከፍተኛ ቁጣንና ድንጋጤን ቀስቅሷል። ይህ አርማ በዕብራይስጥ ቋንቋ ምድረ እስራኤል የሚል ጽሑፍ የሰፈረበት ሲሆን እስራኤል አሁን ካላት ይዞታዎች በብዙ እጥፍ የሰፋና የበርካታ ሉዓላዊ ሀገራትን ግዛት ያካተተ ካርታን ያሳያል። ይህ ካርታ በይፋዊ ደረጃ ከእስራኤል መንግስት የወጣ ባይሆንም በወታደሮች ዘንድ መታየቱ የመስፋፋት ፖሊሲ ምልክት ተደርጎ ተወስዷል። በካርታው መሰረት ዮርዳኖስ እና ሊባኖስ ሙሉ በሙሉ በሚባል ደረጃ በእስራኤል ይዞታ ስር ተካተው የሚታይ ሲሆን ሶሪያና ኢራቅም ሰፊ የቆዳ ስፋት ያላቸው ግዛቶቻቸው ለዚህ አዲስ ካርታ አሳልፈው እንዲሰጡ ተደርገው ተስተውለዋል። ከዚህም በተጨማሪ ግብጽ ስትራቴጂካዊ የሆነውን የሲናይን ልሳነ ምድር ሰሜናዊ ምስራቅ ግዛቷን ስታጣ፣ ሳውዲ አረቢያ ደግሞ ሰሜናዊ የሀገሪቱ ክፍል በዚህ አዲስ ካርታ እቅድ ውስጥ ተካቶ ይታያል። ፍልስጤምም ጋዛና ዌስት ባንክን ጨምሮ ሙሉ በሙሉ በእስራኤል ቁጥጥር ስር እንደምትሆን ካርታው ያመለክታል። ይህ በወታደሮች ላይ የታየው አርማ ከአባይ እስከ ኤፍራጥስ የሚለውን ጥንታዊና አነጋጋሪ የቴዎክራሲያዊ ግዛት አስተሳሰብ የሚያንጸባርቅ መሆኑን ተንታኞች ይገልጻሉ። ይህ ደግሞ በጎረቤት ሀገራት ዘንድ የህልውና ስጋት የፈጠረ ሲሆን ሀገራቱ ደህንነታቸውን ለመጠበቅና ሊሰነዘረባቸው የሚችለውን ማንኛውንም አይነት ወታደራዊ እርምጃ ለመመከት ወታደራዊ ዝግጅታቸውን እያጠናከሩ መሆኑ ተሰምቷል። ምንም እንኳን የአረብ ሀገራት መሪዎችና ዓለም አቀፉ ማህበረሰብ እስካሁን የተቀናጀ ይፋዊ ምላሽ ባይሰጥም ጉዳዩ በማህበራዊ ሚዲያና በዲፕሎማሲያዊ ክበቦች ውስጥ ከፍተኛ መነጋገሪያ ሆኗል። የተባበሩት መንግስታት ድርጅትና ሌሎች ዓለም አቀፍ ተቋማት በቀጠናው ያለውን ውጥረት ለማርገብና ወደ ከፋ ጦርነት እንዳያመራ ለማድረግ ከፍተኛ ጥረት እንዲያደርጉ ጥሪዎች እየቀረቡ ነው። በአጠቃላይ በመካከለኛው ምስራቅ ያለው ወቅታዊ ሁኔታ እጅግ ተለዋዋጭና ለማንኛውም አይነት ግጭት ቅርብ ሆኗል። የድልድዮቹ የጥቃት ዛቻና የመስፋፋት አጀንዳ የሚያሳዩ ምልክቶች በቀጠናው ሰላም እንዲሰፍን የሚደረገውን ጥረት እንቅፋት እንደሚሆኑ ይገመታል። የዓለም ትኩረት በቀጣይ በሚወሰዱ እርምጃዎችና ሊሰጡ በሚችሉ ዲፕሎማሲያዊ ምላሾች ላይ አርፏል። ይህ ሁኔታ በቀጠናው ባሉ አገራት መካከል ያለውን የሰላም ስምምነትና ትብብር አደጋ ላይ ሊጥል እንደሚችል ይነገራል። በተለይም በኢራንና በእስራኤል መካከል ያለው ቀጥተኛ ፍጥጫ ወደ ጎረቤት አገራት የመዛመት እድሉ ሰፊ በመሆኑ ቀጣዮቹ ጥቂት ቀናት ለቀጠናው ደህንነት ወሳኝ መሆናቸው ይታመናል። ውድ አድማጭ ተመልካቾቻችን ለዛሬ ያሰናዳንላችሁ መረጃዎቻችን እኚህን ይመስሉ ነበር። አብራችሁን ስለቆያችሁ ከልብ እናመሰግናለን።